ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በዛሬው ዝግጅታችን ተሽከርካሪ ስንገዛ መከተል ያለብን ሂደት ምንድነው? የምንሄድበትስ ሂደት ምን መምሰል አለበት? ፍተሻው፣ ዋጋው ምን መሆን አለበት የሚለውን እናያለን። ከኛ ጋር እንድትሆኑ እንጠይቃለን። ዳኒ፣ ተሽከርካሪ ስንገዛ ብዙ ሂደቶች አሉ። በቅድሚያ ግን አንድ ሰው ተሽከርካሪ ሲገዛ ራሱን መጠየቅ ያለበት ጥያቄ አለ። ከሱ እንጀምር። በጣም ጥሩ ማለት እንግዲህ አንድ ተሽከርካሪ ለመግዛት ስናስብ መጀመሪያ ራሳችንን መጠየቅ የሚገባን ጥያቄ አለ። ጥያቄው ምንድነው? አንድ ተሽከርካሪ ከመግዛታችን በፊት እኛ ያንን ተሽከርካሪ የምንገዛው ለምን ጉዳይ ነው? ለምሳሌ የተለያዩ የሥራ ዘርፍ ያላቸው ሰዎች አሉ፣ የቢሮ ሰዎች አሉ፣ ኮንስትራክሽን ላይ የሚሰሩ ሰዎች አሉ፣ የራሳቸውን የተለያየ ስራ የሚሰሩ ሰዎች አሉ፣ የትራንስፖርት አገልግሎት የሚሰሩ ሰዎች አሉ። ስለዚህ መኪናው ለምን ፐርፐዝ ነው የምገዛው የሚለው ጥያቄ መመለስ ይኖርበታል። ያ ጥያቄ ከተመለሰ በኋላ ነው እንግዲህ ስለ መኪናዎቹ ሁኔታ መምረጥ የሚቻለው ማለት ነው። ምክንያቱም አንድ የኮንስትራክሽን ባለሙያና አንድ የቢሮ ሰራተኛ የሚገዛቸው ተሽከርካሪዎች አንድ አይነት ሊሆኑ አይችሉም። ከሚሰጧቸው አገልግሎት ተሽከርካሪው እንዲያገለግላቸው ከሚፈልጉት አንፃር ሊገዙት የሚችሉት ተሽከርካሪ ልዩነት ይኖረዋል ማለት ነው። ስለዚህ እነዚህን ጥያቄ ከመለስን በኋላ የመኪና አይነቶችን እንመርጣለን ማለት ነው። የመኪና አይነቶችን የምንመርጠው በተለያየ ጉዳዮች ናቸው። እነሱ የተለያየ ደግሞ ዝርዝር ይኖራቸዋል ማለት ነው። እውነት ብለሃል ዳኒ። ተሽከርካሪው ለምን እንደምንገዛ ለምን አገልግሎት እንደምንፈልገው ከወሰንን የምንመርጠውን ተሽከርካሪ ለመወሰን አንቸገርም። ስለዚህ ቢሮ ያለ ሰው ፒክአፕ ነው የሚያስፈልገው አውቶሞቢል ነው? የሥራው ባህሪ ቫን ነው የሚጠይቀው ወይንስ ስቴሽን ዋገን ከከተማ የሚወጣ መኪና ነው? ይሄን መለየት መሰብሰብ እንዲቀለን ያደርጋል። ለምን አገልግሎት እንደምንገዛ ከወሰንን እሱን ስንወስን ወጪያችንንም ነው አብረን የምንወስነው። ከተማ ውስጥ እየተጠቀምክ ከከተማ የሚወጣ ፎር ዊል ስቴሽን ዋገን ትልልቅ ተሽከርካሪ እየገዛ ለነዳጅ የምታወጣው ለመለዋወጫ የምታወጣው ወጪ አለ። አውቶሞቢል ተጠቅመ ደግሞ የምታወጣው ወጪ አለ። ልዩነት አለው። ይሄን ቀድመ ራስን መጠየቅ አለብህ። አንዳንዴ ደግሞ ከተማ ውስጥም ሆነ የምትኖርበት ቦታ አመቺ ካልሆነ ፎር ዊል ኤስዩቪ የሆኑ ተሽከርካሪዎችን ልትገዛም ትችላለህ። እውነት ነው። እንግዲህ አሁን መኪኖቹን አንተ እንደገለጽካቸው እነዚህን ተሽከርካሪዎች ለመምረጥ አንደኛው ያው የስፍራችን ሁኔታ ይወስነዋል። ምክንያቱም የት ድረስ ሄደን ነው ተሽከርካሪውን የምንጠቀምበት፣ የምንገባበት ቦታ ምን አይነት ቦታ ነው የምንጠቀመው፣ አስፋልት ነው ራፍ ሮድ ነው፣ እነዚህ ነገሮች ሁሉ መመለስ ያስፈልጋቸዋል። ከዚህ በተጨማሪ ራሱ ትራንስፖርት አገልግሎት ደግሞ የሚሰራ ሰው ከሆነ ደግሞ የትኛውን ተሽከርካሪ ብገዛ ለኔ ያዋጣኛል የሚለውን ደግሞ መስራት አለበት። ምክንያቱም ትራንስፖርት አገልግሎት የሚሰጠው ስለዚህ የመለዋወጫ ጥያቄ ሊጠይቅ ይችላል፣ ተሽከርካሪው ዱሬቢሊቲውን ሊጠይቅ ይችላል፣ ሜንቴናንሱን ሊጠይቅ ይችላል። እነዚህን ሁሉ ነገሮች ያነሳና ደግሞ የሚፈልጋቸውን መኪኖች ደግሞ ከአውቶሞቢል ውስጥ ደግሞ ሰሌክት ማድረግ ይጀምራል ማለት ነው። ለምሳሌ የጂፕሰም ባለሙያ ፒክአፕ ይዞ ከሚሄድ ቅድም እንዳልከው አንተ ቫን ቢሆን የተሻለ ነው ለሱ። እቃዎቹን ዝናብም ቢሆን ውስጥ አድርጓቸው ምንም ነገር ሳይበላሹ ይዟቸው ወደ አንድ ስፍራ ላይ መሄድ ይችላል ማለት ነው። የኮንስትራክሽን ባለሙያ ደግሞ ፒክአፕ ቢኖረው የተሻለ ነው። ከስራው ጋር ብቻ የተያዘ ነገር ይጭናቸዋል። ስለዚህ ይሄም ሰውዬ ከቫን ይሄኛው ተሽከርካሪ ይሻለዋል። ስለዚህ የሥራ ሁኔታችን ሁሉን ነገር ለመወሰን በጣም ያስኬዳል ማለት ነው። እውነት ነው ዳኒ። ምግብ የሚጭን ሰው አለ፣ መድኃኒት የሚጭን ሰው አለ፣ ዶክመንት የሚጭን ሰው አለ። እንደ ሥራ ባህሪያችን ነው ተሽከርካሪ መምረጥ ያለብን። አለበለዚያ አንተ ፒክአፕ ስላለ ፒክአፕ ስለምወድ ፒክአፕ መገዛ ከሆነ ስራዬና ተግባሩ ተለያየ ማለት ነው። እስካሁን ባነሳናቸው ሂደት ተሽከርካሪ መረጥን። ተሽከርካሪ ከመረጥን በኋላ ደግሞ ቀጣይ መሰረታዊ የምንላቸው መስፈርቶች ደግሞ አሉ። እነሱ ላይ ተጠንቅቀን ስንወስን አስበን ካልተዘጋጀን ኪሳራው ደግሞ አሁንም ከፍተኛ ነው። አንድ ተሽከርካሪ የሚገዛ ሰው ሪሴል ቫልዩ ወይንም ደግሞ መልሶ የመሸጥ ነገሩ ላይ ማሰብ መቻል አለበት። እንደ ሀገራችን ተጨባጭ ሁኔታ ነው ማወራው። ምክንያቱም በሌሎች ሀገራት ባደጉ ሀገራት ይሄ ቦታም የለው። ተሽከርካሪን የምትገዛው ለመጠቀም ነው። እየተጠቀምክ በሄድክ ቁጥር ዋጋው እየወረደ እንደሚሄድ ራስን አሳምነን የምትገዛው። እንደ ስልካችን፣ እንደ ጫማችን፣ እንደ ተለያዩ ቁሳቁሶች ነው የሚታየው። እኛ ሀገር ግን ተሽከርካሪ ስትገዛ ሪሴል ቫልዩ ማሰብ ይኖርባል። አላስብም ብትል ብቻህን ነው ይሄን አመለካከት ይዘምት ቀረው። ምክንያቱም ነገ ወደ ገበያ ስትወጣ የትኛው ተሽከርካሪ ነው የሚፈለገው
ምን ሳሟላ ነው ተሽከርካሪው ሊሸጥልኝ የሚችለው የሚለውን ካልመለስክ ዛሬ 5 ሚሊዮን ብር የገዛው ተሽከርካሪ ነገ 1 ሚሊዮን ብር ልትባል ትችላለህ ማለት ነው። ስለዚህ ሪሴል ቫልዩ ወደፊት እየቀረ እኛም እየተለወጥን እስከነድ ድረስ የሚታይ ነገር ነው። ምክንያቱም ገንዘቡን በብድር ለመታመጣው ለፍተ ደክመ ነውና ለምን ብለ ለማን ብለ ትጎዳለና ይሄን ሐሳብ መከተል ይኖርብሃል። ከዛ በኋላ ደግሞ የነዳጅ ፍጆታው ማየት አለብህ። የነዳጅ ፍጆታው ላይ ስንመጣ በሊትር ስንት ይሄዳል? በኤሌክትሪክ ኃይል የሚሰራ ከሆነ ደግሞ በፉል ቻርጅ ስንት ይሄዳል? እነኚህም ደግሞ መሰረታዊ ነገሮች ናቸው። እውነት ነው መለይ። እንግዲህ አሁን የጠቀስካቸው ምክንያቶች ከአንድ ተሽከርካሪ ልንገዛ ከወሰን በኋላ ልናያቸው የሚገቡ ጉዳዮች ናቸው። ይሄ በዚህ እንዳለ ደግሞ አንድ ተሽከርካሪ የመለዋወጫው ሁኔታ እንዴት ነው? መለዋወጫው በትክክል ይገኛል ወይ? ከተማ ውስጥ እዚህ ወኪል አለ ወይ? እንደ ልቡ መጠገን ይችላል ወይ? የትም ቦታ ማስጠገን እንችላለን ወይ? ለምሳሌ ከአዲስ አበባ ወጥቶ ወደ ተለያየ ክልል ከተሞች የሚሄድ ሰው ተሽከርካሪውን በዛ በደረሰበት ቦታ ላይ በቀላሉ አስጠግኖ መምጣት ይችላል ወይ? እነዚህ ጥያቄዎች ሁሉ የአንድ የምንገዛውን ተሽከርካሪ ማንነት ይወስናሉ። ለምሳሌ የረጅም ርቀት ትራንስፖርት የምንሰራበት ተሽከርካሪ ከሆነ ከዚህ ከአዲስ አበባ ተነስቶ ወደ ተለያየ ክልል ይሄዳል። እዛ ቦታ ላይ ሲደርስ ተሽከርካሪው ቴክኒካል ነው። ምክንያቱም ሰው የሰራው ነገር ስለሆነ ይበላሻል፣ ቴክኒካል ችግር ያጋጥመዋል። ቴክኒካል ችግሩን ሲያጋጥመው ያንን የሚፈታለት ሰው በቀላሉ አለ ወይ? መለዋወጫው እስከዚህ ወዲያው ተልኮስ መሰራት ይችላል ወይ? እዛ አካባቢ እንኳን ባይገኝ መለዋወጫው። እነዚህ ሁሉ መመለስ ያለባቸው ጥያቄዎች ናቸው። ከዛ ወደ ሌላው ስትመጣ ደግሞ ያ ተሽከርካሪ ጥንካሬውስ እንዴት ነው? ለምንፈልገው ስራ ጥንካሬ አለው ወይ? አንዱ ተሽከርካሪ ከአንዱ ተሽከርካሪ የራሱ የሆነ የጥንካሬ ልዩነት ይኖራቸዋልና ያን ነገር ራሱ የመጫን አቅሙ እንዴት ነው? ሲጫንበት ይይዛል ወይ? በደንብ ቁንጥጦ ይሄዳል ወይ ተሽከርካሪው? በጣም ብዙ ወደ ውስጥ እየተገቡ ሊመለሱ የሚገባቸው በተሽከርካሪዎች ላይ ይሄ ነገር መታየት ያለበት ይመስለኛል። የተሽከርካሪ አምራች ካምፓኒዎች እርስ በርሳቸው ፉክክር ያደርጋሉ። በነዳጅ ፍጆታ፣ በመለዋወጫ ዋጋ፣ የተሽከርካሪ መሸጫ ዋጋውን በሚመለከት ውድድር ያደርጋሉ። እኛም ደግሞ እንደ ገዢ እነሱ ያመረቱልንን ተሽከርካሪ ዝም ብለን ከመግዛት ይሄ ውድድራቸው ምንድነው? ማን ከማን በምን ይሻላል የሚለውን ማየት ይኖርብናል። አንዳንድ አምራች ካምፓኒዎች ሙሉ ተሽከርካሪውን ሲሸጡልህ በርካሽ ይሸጡልሃል፣ ያማልሉሃል። መግዣውን ዋጋ ታይና ትገባለህ። መለዋወጫ ስትፈልግ መለዋወጫ ስትገዛ ግን ውድ ይሆናል። በርካሽ ዋጋ ደንበኛቸው አርገውሃል፣ መለዋወጫ መግዛት ግዴታ ነው። በውድ መለዋወጫ እየገዛ ትኖራለህ ነው። አንዳንዶች ደግሞ ተሽከርካሪውን ሲሸጡልህ ዋጋውን ውድ ያደርጉታል፣ መለዋወጫው ረጅም ጊዜ እንዲያገለግል ያደርጉታል፣ መለዋወጫው በርካሽ ዋጋ እንዲሸጥ ያደርጉታል። በተለያየ መንገድ ይወዳደራሉ። ስለዚህ እኛ ተሽከርካሪ ስንገዛ የተሽከርካሪ የህይወት ዘመን ወጪ ይባላል። እሱን ከግምት መክተት አለብን። ይሄን ተሽከርካሪ 10 ዓመት ብትጠቀምበት በ10 ዓመት ውስጥ ለሰርቪስ ማውጣው ወጪ፣ ለጥገና ማውጣው ወጪ እያልን ይሄን ካልሰራን የህይወት ዘመን ወጪው ምንድነው የሚለውን ካላየን ዛሬ በመናየው የማማለያ ዋጋ ተሽከርካሪ መንገዛ ከሆነ እንጎዳለን። ቅድም አንተ ያነሳው ነገር አለ። መለዋወጫውን በቀላሉ አገር ውስጥ ማናገኘው ከሆነ ተሽከርካሪውን አገር ውስጥ ያሉት ባለሙያዎች በቀላሉ ሊጠግኑት የሚችሉት ካልሆነ እነዚህ ሁሉ መስፈርት ናቸው ማለት ነው። እነኚህን ካየን በኋላ ወደ ተሽከርካሪ ዋጋ ወይንም ወደ መግዣው ዋጋ እንሄዳለን። አንዳንዶች እንደሚሉት ወደ ገደለው ማለት ነው። ስለዚህ ይሄን ለማረጋገጥ ደግሞ የኔ አቅም ምንድነው? አቅም የሚያስገዛኝ ተሽከርካሪ የትኛው ነው የሚል ጥያቄ መጠየቅ አለብህ። አንዳንድ ሰው ይመጣና መኪና መግዛት ፈልጋለሁ፣ ምን ልግዛ? የትኛውን ልግዛ ብሎ ቢጠይቅህ እርግጠኛ ነኝ መጀመሪያ አንተ የምትመልስለት መልስ ስንት ብር አለ ነው የምትል። የሱን አቅም ካልጠየቅ የትኛውን ተሽከርካሪ እንደምትመርጥለትን ትቸገራለህ። ስለዚህ አቅማችንን ስናይ ደግሞ አቅማችን ካሽ ነው ከፍለን የሚያስገዛን፣ አቅማችን ባንክ ሄደን 50 40 60 እያልን ነው የሚያስገዛን ምንድነው የሚለውን ማየት ይጠበቅብናል። ለምሳሌ በባንክ የምትገዛ ከሆነ በብድር የምትገዛ ከሆነ 50%ቱን ባንኩ ሼር ቢያደርግልህ ወይም ደግሞ ቢያግዝ ልክ አንተ እንዳዋጣው 50% ገንዘብ አይደለም መታየት ወይ መታሰብ ያለበት። ወለዳለሁ፣ በስንት ጊዜ ነው የምከፍለው፣ ከፍዬ ስጨርስ ስንት ብር ይሆናል የሚለውንም ማየት ይኖርብናልና ዋጋ ወሳኝ ነገር። እስካሁን ያነሳናቸውን ሐሳብ
እናነሳና አንተ እንዳልከው ተሽከርካሪውን ለመግዛት ስትወስን ያ ሰውዬ ምን ያህል አቅም አለው የሚለው መጠየቅ ያስፈልጋል። ለምሳሌ ለትራንስፖርት አገልግሎት የሚገዛው ተሽከርካሪ ያለው ብር 2 ሚሊዮን ብር ቢሆን 2 ሚሊዮን ብር ምን አይነት ተሽከርካሪ ቢገዛና የኤሌክትሮኒክስ ትራንስፖርት ስራ ወይንም የተለያየ የትራንስፖርት ስራዎችን አገልግሎት ለመስጠት የፈለገበትን አካሄድ ማድረግ ይችላል ወይ የሚለው ጥያቄ መመለስ አለበት። የመለወጫ ዋጋ ያላቸው አሁንም ባለው ገንዘብ ውስጥ ይወሰናሉ። ምክንያቱም ያንን ተሽከርካሪ ቀደም አሁን አንተ ስታነሳ አንድ ተሽከርካሪ ከገዛን በኋላ የዘመን ወጪዎች የምንላቸው እነዚህ በአገልግሎት ዘመኑ የምናወጣቸው ወጪዎች የምንላቸው ነገሮች የመግዣው ዋጋ ላይ የሚካተታሉ። አንድ ሰው ዝም ብሎ ያለውን ብር ሁሉ ኢንቨስት አድርጎ ተሽከርካሪ መግዛት አይደለም። መኪናው ጥገና ሊያስፈልገው ይችላል፣ የሆነ ብር ሊያስፈልገው ይችላል። ስለዚህ ያም ከመግዣው ዋጋ ጋር ይካተታል ማለት ነው። ስለዚህ የምንገዛውን ዋጋ ለመወሰን ያለንን ገንዘብ ተሽከርካሪው ምን አይነት እንደሆነ እንወስናለን፣ መለዋወጫዎቹን አስበን እንወስናለን። እነዚህ ነገሮች ከተወሰኑ በኋላ ነው እንግዲህ ወደ ሌላ የምንሄደው ማለት ነው። ሌላው ደግሞ መሸጫ ቤቶች አይተ ከሆነ በባንክ ነው ያለ ባንክ ነው የሚባል ደግሞ ጥያቄዎች አሉ። አይተ ከሆነ ጥሩ ነጥብ ነው ያነሳው ዳኒ። ተሽከርካሪ ስንገዛ ተሽከርካሪውን የምንገዛበት 4 ሚሊዮን ብር ብቻ ነው የሚያስፈልገን ብለን አንገዛም። ተሽከርካሪውን ስንጠቀም ለሰርቪስ፣ ለጥገና፣ ለድንገተኛ ወጪ የሚያስፈልገን ገንዘብ መታየት ወይም መታሰብ ይኖርበታል። ይሄንን ሰራተኛ ከሆንክ ተቀጥረ መስራ ከሆነ ቢዝነስ ካለ ከማገኘው ገቢ እየተካው እየገዛው እኖራለሁ ሰራለሁ ብለ ልታስብ ትችላለህ። አንዳንድ ሰው ግን አይተ ከሆነ 4 ሚሊዮን ብር አለው ሄዶ ባለ 4 ሚሊዮን ብር መኪና ይገዛል። ስራ የለውም፣ ቢዝነስ የለውም። በዛ አዲስ ተሽከርካሪ የተወሰነ ወቅት ይንቀሳቀሳል። ታይተው የሚጠፉ ሰዎች አጋጥመው ያውቁ? ገራዥ አስገብተውት 120 ሺህ ብር ወጪ ያለው ሲባሉ 120 ሺህ ብር የላቸው 4 ሚሊዮን ብር ነው የገዙት። እሸጣለሁ ብለው ገበያ ይወጣሉ። ተሽከርካሪው ገበያ የሚወጣው ከነ ጉድለቱ ነው፣ ሙሉ ሆኖ አይደለም። አይ ችግር ስላለው 3 ሚሊዮን ብር ነው መገዛ ይልሃል ገዢ። በ100 ምናምን ሺህ ብር እኮ እሱ መልሶ የ4 ሚሊዮን ብር መኪና ባለቤት ይሆናል። አንተ ካልኩሌት ስታረግ ስትዘጋጅ በተሳሳትከው ስተት ሌሎች ተጠቃሚ ይሆናሉ። ስለዚህ ተሽከርካሪ ስንገዛ እነኚህ አንተ ያነሳቸው ነገሮች መታሰብ አለባቸው። ሁለተኛ ላይ ያነሳው ነገር ደግሞ መሸጫ ቤቶች አካባቢ ስትሄድ በባንክ ነው በካሽ ነው ይሏል። በባንክ ስትል 200 ሺህ 300 ሺህ 500 ሺህ ይጨምሩብሃል። በካሽ ነው ስትል ይቀንሱልሃል። እንደ ቢዝነስ ካየኸው ዛሬ የመጣ 6 ሚሊዮን ብርና በባንክ ነው ተብሎ ከ15 ቀን የሚመጣ 6 ሚሊዮን 300 ሺህ ብር እኩል አይደሉም ብለህ ልትረዳ ትችላለህ። እውነታው ግን ምንድነው? መሸጫ ቤቶች በ15 ቀን ውስጥ ተአምር ይፈጥራሉ። እንቅስቃሴው ምንድነው? ማየት መጠየቅ አለብህ። ያ በባንክ 6.3 ያለህን ሻጭ አይ 6 ሚሊዮን ብር ነው መገዛ በ15 ቀን ጨርሰልሃለሁ የሚል ድርድር ውስጥ ልትገባ ትችላለህ ከሱ ጋር። ሰዎች ግን ለመዱትና በባንክ ሲሆን ይሄን ያለ ባንክ ሲሆን ይሄን የሚለውን ህግ አደረጉት። ገበያ በድርድር መሆን መቻል አለበት። ይሄንንም ማሰብ መቻል አለበት። አንዳንዴ ተሽከርካሪዎች ላይ ኦፕሽኖች አሉ። ራሱ የ2025 ተሽከርካሪ ሆኖ ያሉት የካሜራ ብዛቶች 15 ሊሆኑ ይችላሉ። የ2025 ሆኖ ራሱ ተሽከርካሪ ደግሞ ወይ ለሌላ ሀገር ተብሎ የተሰራ ወይ በሌላ አይነት ምርት የተሰራ ሆኖ 10 ካሜራ ያለው ሊሆን ይችላል። በብዙ ነገር ግን በብዙ ፐርሰንት ግን አንድ አይነት ናቸው። እነኛ ልዩነት ያላቸው ተሽከርካሪዎች በእኩል ዋጋ ገበያ ላይ ይዘዋቸው ሲቀርቡ ታያለ። ስለዚህ ለዛ ኦፕሽን የሚቀመጥ ነገር ቢሆን ሲነግሩም ታምናለህ። አሳማኝ ባልሆነ ነገር ሲጨምርብህ ግን ለምን ማለትም ደግሞ አለብህ። እውነት ነው። እንግዲህ ከኦፕሽን ጋር ተያይዞ ከሆነ ዋጋውንም የመለያየት መብት አላቸው። ምክንያቱም እዛም ግዢ ላይ ልዩነት ሊኖረው ይችላል። ምክንያቱም የተጨመሩ ነገሮች አሉ። ይሄ በመጨመሩ ምክንያት ሊጨምር የሚችል ዋጋ ይኖራል። እሱን ተያይዘን ወደዚህ ሀገር ሲገቡ ግን ያው አካሄዳቸው የሚጫኑበት የሚሄዱበት ምናምን አንድ አይነት ስለሚሆን እዛ ግን ግዢ ላይ በጣም ልዩነት ሊያመጣባቸው ስለሚችል በሚለው ልዩነቱ ዋጋው ሊቀመጥ ይችላል። እንዳልከው የባንኩ ግን በሁለት መንገድም ማየት ያስፈልጋል። አንደኛው አንዳንዴ በየመሸጫ ቤቱ ያን ተመሳሳይ መኪና ዋጋ ሳይጨምር አንድ ወር ውስጥ ሁሉ ታያዋለህ እና እንደዛም የሆነውን እጥረት የሌለውን ተሽከርካሪ በባንክ ሲሆን ይሄን ያህል በባንክ ካልሆነ እንደዚህ ነው ያህል የሚለው አስማሚ አይሆንም። ምክንያቱም ምንድነው የመኪኖቹ እጥረት ቢኖር ስለዚህ ይሄንን ቶሎ ሸጠ ሌላ መኪና ማምጣት ስለሚጠበቅብህ ብሩ ያስፈልጋል ቶሎ መሸጥ አለብህ።
ያንን ዲሌ በመታደርገው ደግሞ ወይ ገንዘብ ማግኘት አለብህ ያስማማናል ግን የመኪናው እጥረት ሳይኖር ግን ወርም ወር ከ15 ቀንም ስትሄድ ዋጋው አንድ አይነት ያ መኪና የሚሸጥበት ከሆነ ሰውየው በ3 ሳምንት ምናምን ባንክ ጨርሶ የሚመጣ ከሆነ በቃ ባንክ ጨርሰና ያኔ ዋጋው ግን በዚህ ያህል ዋጋ ይሸጣል በነበረበት ይባልና እንደዚህ አይነት ነገሮች ሊነሱ ይችላሉ ቀላል የማይባሉ የተሽከርካሪ ገዢዎች ተሽከርካሪ ሲገዙ ቀጥታ ደንበኛቸው ጋር ሄደው ብቻ ወስነው ይገዛሉ ደንበኛ የሌላቸውም ድንገት ሲያልፉ ያዩትን ነገር አንስተው ከፍለው ይሄዳሉ ተሽከርካሪ የሚገዙ ሰዎች ማድረግ ያለባቸው ነገር ግን ዞር ዞር ብለው ማየት ዞር ዞር ስትል የገንዘብ ቅናሽ ብቻ አይደለም የምታገኘው አማራጮች ቅድም ያለው ኦፕሽኖች ዝም ብሎ አንድ ሻጭ ተነስቶ ፉል ኦፕሽን ነው ይላል ፉል ያደርገው የሚችለው ምን ሲያሟላ ነው ምንስማማበት ነገር የለም ነገም ቴክኖሎጂ አዲስ ነገር ነው የሚጨምርልን ይሄ ተጨማሪ ነገር አለው ሊልህ ነው እንጂ የሚገባው ፉል ኦፕሽን ብሎ አጥር ሊሰራ ሊዘጋል አይገባም ስለዚህ ስንዞር የከለር አማራጭ ስንዞር የተለያዩ ኦፕሽኖች የገንዘብ ልዩነት ልናይ እንችላለን በዚህን ሰዓት የማወዳደር እድል እናገኛለን ለምሳሌ አንድ ወቅታዊ የሆነ ዘመናዊ ሞባይል ስልክ የሆነ ሰፈር ውስጥ የቤት ክራይ 10,000 ብር የሚከፈል ሞባይል ሻጭ አይ ብዙ ወጪ ስለሌለብኝ ይሄ ሞባይል ምሸጥል 100 ብር አትርፌ ነው ብሎ ዋጋ ሊሰጥ ይችላል የሆነ የከተማዋ ውድ ገበያ ያለበት የሚባል ቦታ ስትሄድ ደግሞ 100,000 ብርም ተከራይቶ ሊሆን ይችላል ይሄ ሰው በቀላሉ መሃል ከተማ ላይ ሳይዞር ሳይለፋ እቃ አግኝቷል ብሎ አስቦ ዋጋ ሊሰጥ ይችላል ሁለቱም እቃዎች ግን ቅድም ያልኩትም ይሄኛውም ምርታቸው አንድ ቦታ ላይ ነው ያመረታቸው አንድ ሰው ነው ለምንድን ነው ልዩነት በአንድ እቃ ላይ 30,000 ብር መከፍለው ብለ ማሰብ መቻል አለበት አይ 30,000 ብር አውጥቼ ከምደክም ካልክ ወሳኙ አንተ ነህ መኪና ላይ ግን እንዲህ አይደለም ዳኒ 100,000ዎች አንዳንዴ ትልልቅ መኪና ላይ የሚሊየን ልዩነትም ሊያጋጥም ስለሚችል ጠንቀቅ ማለቱ አይከፋም እውነት ነው ኢንቫይሮንመንቱን ማጥናት ያስፈልጋል ገበያው ምን ይላል እዛስ እንዴት ነው ዋጋ ያለው የተሽከርካሪው ምንድነው ዋጋ ልዩነት ያመጣው ያመተ ምረቱ ጉዳይ የተለያዩ የተሽከርካሪው ያልካቸው አሁን ኦፕሽኖቹን የተሽከርካሪው ዱሬቢሊቲነት እነዚህ ሁሉ ታይተው ዞር ዞር ብለህ እንጂ ለምሳሌ አንተ መኪና ልከዛ ቀጥታ እኔ ጋር መጥተህ እኔ ጋር ብቻ መግዛት አይተጠበቅብህ ነገሮችን ማጥናት ማየት ያስፈልጋል የኔ ደንበኛ ከሆንክ እኔም እንደ ደንበኝነቴ ብዙም ሰዎች ባንተ ዙሪያዎች የሚገዙኝ ስላለ ላንተ ማቀርባቸው መኪናዎች ከሌላው ሰው ትንሽ አነስ ባለ ቅናሽ አድርገህ ብዙ መኪና ስለምትገዛ ላደርግ ይችላል ካለውንከ ግን የመጀመሪያ መኪና መግዣ ሆነ ግን ዞር ዞር ብለህ አጣርተህ ነገሮችን መግዛት እኔ ጥሩ ነው ብዬ ነው ማስበው